لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. وقال تعالى: يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. أما بعد، أيها الصائمون الصائمات القائمون القائمات الراكعين والساجدات، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. اعلموا أيها الإخوة المؤمنين أن الصدقة من أفضل الأعمال التي يتقرب بها المسلم إلى ربه، وللصدقة أجرها المضاعف أضعافا كثيرة. قال الله تعالى: مثل الذين ينفقون أموالهم في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة والله يضاعف لمن يشاء والله واسع عليم። ودنا تكبراتችሁ የአላህ ባሪያዎች የአላህ Subhanahu Wa Ta'ala ሰላም እዝነት ረድኤት በእናንተ ላይ ይሁን ከማለት ቀጥሎ አላህ በቁርአኑ ውስጥ እናንተ ያመናችሁ ሆይ አላህን ተገቢውን መፍራት ፍሩ፣ የከለከለውን በመከልከል ያዘዘውን በመስራት አላህን Subhanahu Wa Ta'ala በታማኝነት ፍሩ ይላል። ከዚያም በኋላ ሶደቃ የሶደቃ ዒባዳ እናንተ ወንድምና አማኞች ሆይ ሶደቃ እኮ ምን አፍضل الأعمال ከስራዎች ሁሉ ትልቅ ስራ ነው። ሱና ስገድ من أفضل الأعمال በላጩ ስራ ነው። الذي يتقرب بها المسلم إلى ربه ሙስሊሞች በአላህ እና በመልእክተኛው ያመኑ ሙስሊሞች ወደ አላህ ወደ ጌታቸው የሚቃረቡበት ከሆኑ ስራዎች ትልቁ ስራ ሰደቃ ነው። ሰደቃ መስጠት ነው ይላል። والصدقة أجرها المضاعف ለሰደቃ ክፍያው እጥፍ ነው፣ በብዜት ነው የሚከፈለው። አላህ ቁርአን ላይ እንደዛ ነው የሚለው مثل الذين ينفقون أموالهم في سبيل الله በአላህ መንገድ ላይ ለአላህ ብለው የሚሰጡ ሰዎች እኮ ምሳሌያቸው እንደዛ ነው ይላል። كمثل حبة أنبتت 7 سنابل እንደ አንዲት ፍሬ ናት። እሷም 7 ዘለላዎች እንዳላት አንዲት በቃይ ሆና 7 ዘለላዎች እንዳላት في كل سنبلة 100 حبة በእያንዳንዷ ዘለላ ላይ 100 ፍሬ እንዳላት ዛፍ ቢጤ ነው ሰደቃ የሚሰጥ ሰው። 7 ሲባዛ በመቶ ስንት ነው? 700። 7ቱ ዘለላ 700 ይዟል ማለት ነው በምሳሌ መሰረት። ሱብሃንአላህ والله يضاعف لمن يشاء الله ለወደደላቸው ኢኽላሳቸው ላማረ ተውሂድን መሰረት ያደረገ በነብዩ ኢትባዓል በነብዩን በመከተል የተሰራን ስራ አላህ Subhanahu Wa Ta'ala እጥፍ ድርብ ያደርጋል፣ ያባዛላቸዋል። ሊመን የሻ ለፈለገው ሰው ነው። والله واسع عليم አላህ Subhanahu Wa Ta'ala ችሮታው ሰፊና የባሪያዎቹን ጉዳይ የፍጥረታቶቹን ጉዳይ በጥልቀት አዋቂ የሆነ ጌታ ነው። وصاحب الصدقة يكون من المحسنين الذين يحبهم الله جل جلاله صدقة የሚሰጡ ሰዎች እኮ የሰጪዎች የመስጠት ጓዶች ማለት ነው። የሚሰጡ ሰዎች የሆኑ ይሆናሉ من المحسنين
ስራን ከሚያሳምሩ ሰዎች ውስጥ ነው የሚመደቡት። አህበቲ ፊላህ 10 ብር ትሰጣለህ በኢኽላስ 100 ብር ትሰጣለህ። ከዚያ በላይ እንደየአቅምህ የሚሰጥ ሰው በሰጠው ልክ አላህ ያባዛለታል። እንደገና አላህ ደግሞ ስራዎችን ለአላህ ብለው ከሚሰሩ ሰዎች ውስጥ ነው የሚመድባቸው ማለት ነው። ለምን አባረካቸው? ኸይር አላህ ሱብሓነሁ ወተዓላ الذين ينفقون في السراء والضراء ይላል። እነዚያ እኮ የሚመጸውቱ ወይም የሚሰጡ ማለት ነው። في السراء والضراء በችግርም በሰላምም ጊዜ በማግኘትም በማጣትም ጊዜ የሚሰጡ ሰዎች እንዲሁም ወልካዚሚነ አልገይዝ ቁጣቸውን ዋጥ የሚያደርጉ ወልዓፊነ ዐን ናስ ሰዎች ያደረሱባቸውን ነገር ወይም የበደሏቸውን በደል ከሰዎች ይቅር የሚሉ ወላሁ ዩሒቡል ሙሕሲኒን መጨረሻው ላይ ቁርአን ብዙ አይነት ባህሪን የያዘ ቁጣን መዋጥ በችግርም በድሎትም ጊዜ መስጠትን ለሰዎች ይቅር ማለትንም የበደለንህን ሰው ይቅር ማለትም አለበት። መጨረሻ ላይ አላህ እኮ ስራን አሳማሪዎችን ይወዳል። ስራን ማሳመር ማለት ለአላህ ታዛዥ ሆኖ የአላህን ትእዛዝ በነቢዩ ዓለይሂ ሰላቱ ወሰላም ኢትባዕ ወይም በሳቸው አስተምህሮት መሰረት ስራን መስራት ማለት ነው። ومن أسرار الصدقة يا عباد الله صدقات لك مسترالو كمستراتوچ ውስጥ እናንተ ያላህ ባሪያዎቹ ይላል أنها سبب للبركة بركة الأولاد وبركة العلم وبركة الحياة بركة العافية የረድኤት ምንጭ ነች። ከአላህ ሱብሓነሁ ወተዓላ ረድኤት የሚያስገኝ ዋናው ነው እሱ ማለት ነው። ሰበብ ናት ሊልበረከቲ ለልጆች በልጆች ላይ በረካ አትፈልግም እንዴ? በረከተ ሊልዓፊያ በጤና ላይ በረካ የሚፈልግ የለም? ሰላምን በመኖር በረካ የሚፈልግ የለም? ዲነል ኢስላምህ ላይ በምታደርጋቸው ዒባዳዎች ላይ በረካ አትፈልግም? የልጆች በረካ አስፈልገንም? የቤት ውስጥ በረካ አስፈልገንም እንዴ? የጤና በረካ አስፈልገንም እንዴ? ምኑ ተቆጥሮ ያልቃል? የህይወት የእድሜ በረካ አስፈልግም እንዴ? ያስፈልጋል እንጂ። ታዲያ እዚህ ላይ ሰደቃ ላይ እጅህን ቀላቀል። የትኛው በር ላይ ሄደህ የሰደቃ የሚያስፈልገውን በር ተሻምተህ በዚህ በተከበረው ወር ውስጥ በዚህ በረመዷን ወር ላይ ልንሻማ ይገባናል። 1 ብር ናት ብለን መናቅ የለብንም። አላህ ኢኽላስን ነው የሚያየው። ብቻ ዋናው ነገር ለአላህ ከውስጥ የመነጨ ለአላህ ብቻ ተብሎ ይደረግ እንጂ አላህ ብዛትን አይደለም የሚያው ጥራትን ነው የሚያውና ለሚያስፈልጉን ረድኤቶች በአጠቃላይ ማግኘት ካላህ በረካ ለማግኘት ከፈለግን የሰደቃን በርህን ጊዜ እንሻማ። ረመዷን ወር ይሄው ትላንት 1 ብሎ ተጀምሮ ዛሬ ቀኑን 16 ብለናል። 17ኛ ላይ ነው ባልሳሳት። የመጀመሪያዎቹ 10ሮች ሂደዋል። የመጀመሪያዎቹ 10ሮች ሂደዋል ብለን ሳናጣጥም ሳናበቃ ሁለተኛው 10ም ይሄው ተከተለ። ምን ቀረ? የመጨረሻው 10 ልንገባ 2 ቀን እንደዛ ይቀራል። በዚህ ላይ ያለ የሌለ ኃይላችንን ተጠቅመን የተለያየ የምቾት ስሜት ትርፍ ስሜቶችንና በማንቀን የምናገኛቸውን ነገሮች
بركة من عند الله. والصدقة أيضا سببا من أسباب مغفرة الذنوب. أحبتي في الله يتكبر كون يتكبر شهودي هوي وانجلش እንዲማር አትፈልግም እንዴ? ወንጀላችን እንዲማር አትፈልግም? አዎ እንፈልጋለን። ከሆነ ሰደቃን እንስጥ፣ ሰደቃን ስጡ። ከአላህ ሱብሓነሁ ወተዓላ መሐርታን ያስገኛል። والصدقة فقد روى الترمذي بسند صحيح عن كعب بن عجرة رضي الله عنه قال قال لي رسول الله صلى الله عليه وسلم الصدقة برهان والصوم جنة ويمحصينا والصدقة تطفئ الخطيئة كما يطفئ الماء نار. በዚህ ሐዲስ ላይ በሱነን ትርሚዚ ላይ የተዘገበ ነው። ሐዲሱ ሰሒህ ነው። የአላህ መልእክተኛ እንዲህ ብለውኛል አሉ። ጾም ጋሻ ነው፣ መጠበቂያ ነው፣ ከስሜትም ከጀሃነም እሳትም። ሶደቃ እንደዚሁ ቱጥፊኡ አልኸጢአተ ስተቶችን ታጠፋለች። ቱጥፊኡል ኸጢአ ስንት አይነት ኸጢአቶች አለብን እኛ። ስተቶቻችንን ይሰርዛል፣ ላጲስ ነው ማለት ነው፣ ማጥፊያ ነው ሰደቃ። ከማ ዩጥፊኡል ማአ ናር ነቢዩ ዓለይሂ ሰላቱ ወሰላም ተመልከት እንዴት እንደሚገልጽልን በምናውቀው ነገር ነው። እሳትን ውሃው እንደሚያጠፋው ሰደቃም ወንጀሎቻችንን ትሰርዝልናለች፣ ታጠፋልናለች ሲሉ ነገሩ። ስለዚህ ተሽቀዳደም አሕበቲ ፊላህ። ثم اعلم أخا المسلم أنك إذا أنفقت على أهلك بنية ابتغاء الأجر من الله سبحانه وتعالى كتب ذلك لك صدقة. ለቤተሰብህ የምታስደስተው እኮ አገኝበታለሁ ብለህ ከነየት ከቤተሰብ ነው የሚጀምረው ሰደቃ። አላህ ሱብሓነሁ ወተዓላ ከሰደቃ ውስጥ ይጽፍልሃል፣ ይጽፍልሻል። ኢኽላስን ማሳመር ነው። ومن أسرار الصدقة أنك إذا فرجت بها عن مسلم كربة فرج الله بها عنك كربة من كرب يوم القيامة. ሌላው ምስጢር ደግሞ በ10 ብር በ100 ብር ወይ በሆነ ነገር መስጠት በሚቻለው ነገር እንደ ጉዳዩ አስፈላጊነት የሰጠኸው ስጦታ በሰደቃ መልክ የሰጠኸው ስጦታ ያንን የተሰጠውን አካል ችግሩን በቀረብክለት ጊዜ ዕለታዊ ችግሩን ማለት ነው አላህ ደግሞ የዱንያንም የአኺራውንም ችግር በዛች ሰደቃ አማካኝነት ካንተ ላይ ያስወግድልሃል። ሱብሃንአላህ። የትልቁ የሰደቃ ምስጢር ነው። አሁን እኮ አሕበት ብር እኮ አለ ከሌላው በተለየ ከሌሎቹ አሁን ካለፉት ክፍለ ዘመኖች አሁን ላይ እንዳለው የብር ክምችት ይሄ ጊዜ በጣም ብር ያለበት ጊዜ ነው። የጠፋው ምንድነው? ታማኝ ልብን የጠፋው፣ ጎበዝ ልብን የጠፋው፣ የሚሰሩ የሚሳተፉ ከመኖራቸው ጋር አንጻራዊ ካለው ሀብት ግን ሲመዘን ብዙ ችግሮች ባልበረከቱ ነበር። አሁን ያለ ነጋዴ እኮ የአላህንም ሐቅ አላህ አውጣ ያለውንም ሐቅ የሚያጭበረብር ክፍለ ዘመን ላይ ነው ያለው። አሁን ያለው
ብዙ ከመሆኑም ጋር ወደ የቂንና ወደ አላህ እምነት እንዳይሄድ ልባቸው የደረቀው የሀብታሞች ልብ የደረቀው በተሰጣቸው ሀብት የአላህን መብት ወይም የአላህን ግዴታ ስለማይወጡ ነው። የአላህን ሱብሓነሁ ወተዓላ ግዴታዎች አልወጣም ብሎ ሲሸውድ የማይሸወደው አላህ በወዳ በኩል ነቀዝ ይልክበታል። በተለያየ ነቀዝ፣ የፋይናንስ ነቀዝ፣ መንግስታዊ ምናምን ይልና ብቻ ስሙ በተለያየ ሁኔታ በግብር ይልና በወዳ ደራርቦ ለቁጥር የከበደ ቁጥር አምጣ የሚለው ሁለት እግር ያለው ሰው ይልክበታል። ያ እንተቢ ለምንድን ነው እንደዛ የሆንከው? አንድ ምስጢር አለ ማለት ነው። በኋላ ከሰው ልጆችም ከአላህም ያክበረበርከው ነገር ስላለ ዞሮ ዞሮ ከመበላት አይቀርም። ከዚህ ሁሉ ማቅና ከዚህ ሁሉ ችግር እሳ አላህንም ከማማረር ሌላም ችግር ውስጥ ገብቶ ብዙ ውጥንቅጥ ውስጥ ከመግባት መጀመሪያ አላህን ግዴታ መፈጸም፣ ከግዴታ በስተፊት እንዲህ አይነት ምጽዋቶችን ማብዛት፣ ሰደቃ ማብዛት፣ ተውባት ኑሮ ተወዳል እያለ የሚመለከታቸው ሰዎች ላይ ፊት እያጠቆረ ያለው እየደበቀ እንዳይጠይቁት አካውንት ላይ እያደረገ ከኪሱ ብር እያባረረ የሆነ ነገር ሲገጥመው አላህን ለማማረር የተነሳበት ወቅት ላይ ያለ እንደዚያ አላህ የሚሸወድ ጌታ አይደለም ባለን ነው። ይሄ መልእክቱ ሀብታም ሆኖ ለሚያጭበረብርና ለአጭበርባሪ የሚያጋጥማቸው ነገር ለእኛም ማስተማሪ ነው። እኛም ካሁን ደቂቃ በኋላ ሀብታም ልንሆን ስለምንችል ኢዘን ሰደቃ የሰውን ችግር ያስወግዳል። በዛም አማካኝነት አንተም የዱንያም የአኺራም ችግር ይወገድልሃል። ስለዚህ አንድ ተምርም ትሁን አንድ ኩባያም ይሁን ውሃ፣ አንድ ኪሎ ተምርም ይሁን ብቻ በተመቸህና አቅምህ በፈቀደው መልኩ እዚህ ወር ላይ እዚህ ቀናቶች ውስጥ የሰደቃን በር በማንኳኳት አሻራ ከሚያስቀምጡት ልንሆን ይገባናል። ከሰማይ ማንም አይወርድም። እኛ ነን አሁን እዚህ ምድር ላይ ለሚታዘዘው ትእዛዝ እኮ ለሚሳተፉ የጀነት ተሳትፎ ተወዳዳሪዎች እኛ ነን ያለ ነው፣ ሌላ ማንም የለም። ስለዚህ ሰደቃ ማብዛት ወላሂ ቁጥሩ ተዘርዝሮ አያልቅም። አሁን ያው ሁላችን ልንነቃ ይገባናል። እንሻማው ይሄን ቀን እንደዋዛ እንቁጠረው። በሁሉም መልኩ በሚቻለው ሰው ሙእሚን የሆነ ሰው እዚህ ረመዳን ላይ በቀናቶች ውስጥ ዛሬ ጠቀስነውንም ከዚህ በፊት አጠቃላይ መልካም ተግባራቶችን በሙሉ እንደየልኩ በየቀኑ አሻራ ማስቀመጥ መቻል አለብን። ለምን እነዚህ ቀናቶች ነገ ቂያማ ቀን ነው ወይ በእኛ ላይ መስካሪዎች ወይ ለእኛ መስካሪዎች ሆነው የምናገኛቸው ማለት ነው። ዛሬ ተነጋገርንባት እቺ ቀን ቂያማ ቀን ትመጣለች እንደ መረጃ። እንደዚሁ እያልኩኝ የሰደቃን በር እናንኳኳ፣ እናብዛ። አላህ ሱብሓነሁ ወተዓላ ብዙ ችግሮች አሉብን። ያ ችግር በቀላል ነገር ይፈታል። ሌሎችንም ነገር በመስራት ላይ አንቦዝን። ባልባሌ ነገር ጊዜያችንን አናጥፋ። ረመዳን ላይ የሚደረጉ ነገራቶች ቀልድ የላቸው። በተለይ ረመዳን ላይ ከተራዊህ ሶላት በኋላ ያሉ ሰዓቶች ባልባሌ ያልፉ አይገባቸውም። በጫወታና በዛዛታ ማለፍ የለባቸውም። በአጉልና በቢድዓ እንዲሁም በሽርክያት ጉዳይ ማለፍ የለባቸውም። አይጠፋምና ሲወርድ ሲዋረድ የመጣ በጣም ትልቅ ኸጠር ነው። ያው በዚህ ዘመን ላይ ዲኑ ያልፈቀዳቸው ነቢዩ ዓለይሂ ሰላቱ ወሰላም የማያውቁት የሆነ አቀማመጥ
እየተዋረደ የመጣ ባህላዊ አቆያየትና አመሻሸትን የተለያዩ ዱዓና ምናምን በማስመሰል ጊዜን መፍጀት በላይ ላይ ክብሪት መለኮስ ነው። መተኛቱ አፍضل ነው። ተኛ ይቅርብህ፣ ጫቱ ይቅርብህ፣ ወዳጃው ይቅርብህ። ሁለት ረካዓ ሰግደህ አድርግ። የጫቱን ብር ባልባል ያልምታወጣው ለሌላ ለሰደቃ ስጠው። ብሩም ከስሮ ጤና ከስሮ እንደገና ዲንም ደግሞ ዲን ውስጥ ያሉ ነገራት ሱናን አክስረህ ተውሂድን አቆሽሸህ የረመዳኑን ሌሊት አቆሽሸህ ይሄ ከየት የመጣ ዒባዳ እንደሆነ የማይታወቅ ነገር ነው። በእንዲህ አይነት ነገር ወላሂ ዒባዳ የለም። አይበት ይላል ከቻለ ቁርአን ቃብሎ የሚያነብ ከሆነ የቻለውን 10 ደቂቃ 30 ደቂቃ ይቀመጥ ከቻለ ነው። ካልቻለ ግን ከቂራአቱም ከሌላው ዋጅብ የሆነው መተኛ ተኛ። በዚህ ዘመን ላይ ትውልድን የሚያበላሽ ነገር፣ እስላምን የሚጻረር ነገር በአካባቢያችንም ይሁን ከአካባቢያችን ራቅ ብሎ ቢሆን አይመችም ጊዜው። ሳይታወቅ ከሆነ ስህተት ከሆነ ቱብ ኢለላህ ወደ አላህ ተመለስ። በዚህ ጉዳይ ላይ የተሳተፈ የሀርከባስ ዲን የለም፣ ዲኑንም አይወክልም። የእዝነት የራህመት ነቢይ ናቸው ነቢዩ ዓለይሂ ሰላቱ ወሰላም እንጂ የእርግማን ወይም የተራጋሚ ነቢይ አይደለም። ዲናችንም አይፈቅድም። ስለዚህ ቢድዓዎች አጥማሚ የሆኑ ነገራቶችን በተከበረ ረመዳን ላይ መዳፈር የለብንም። ሁለተኛው የወላጆች ጉዳይ ነው። ወላጆች ትላልቅ እድሜያቸው እቃ ወይም ደግሞ ብሉግ የደረሰባቸው ወላጆች ልጆቻችሁ በየሽንት ቤቱና በየአጥሮስ ተራዊህ ሲሰገድ እየተቀመጡ ከአጅነቢ ሴቶች ጋር እየተናገሩ የመጨረሻ የዊትር ቁል አላሁ አሐድ ሲቀራ ነው የሚገቡት መስጊድ ላይ። አንተ ተሰግዳለህ፣ ልጅህ እዛ ምን እየሰራ ነው? ልጅህን እንኳን መቆጣጠር ያልቻልኩበት ረመዳን ነበር ማለት ነው። በተለያዩ ሁኔታዎች ተናግረናል። የሚደበቅ ነገር አይደለም። እኔ ሽንት ቤት አጠገብ ነው የሚቀመጡ፣ መረጃው አለኝ። ስለዚህ ትላልቅ ልጆች ያላቸው ልጆች ከዛ ወንድሞች ውስጥ አንደኛው አሻሽሏል፣ ልጁን አጠገብ አድርጎ ነው የሚያሰግደው። የኔው ልጆች ናቸው። ምንም መደብቅህ ነገር የለም። አንተ ዝም ማሻአላህ ወጣ ልጅህ አዑዙ ቢላህ መሆን የለበትም። ለምን ተርቢየተል ኢስላም ይሄ ነው እንዴ? በረመዳን ወር ላይ የረመዳንን ወዝ ያልያስያዝከው የረመዳንን ስነ ስርዓት የቀኑን ክብር አጠገብህ አድርገህ ተራዊህ እንዲሰግድ እዚህ እንዲጨርስ ካላደረከው አንተ የቀፉ ወላጅ ነህ እንጂ የአእምሮ ወላጅ አልሆንክም። ወንድሜ ሆይ አላህን ፍራ፣ ወላሂ ያስጠይቅሃል። ምን አይነት ተርቢያ ነው? ነገ እኛ ስንሄድ እነዚህ ልጆች ናቸው የሚረከቡት። በተናጠል እኔ ወጣቶችን አናገራለሁ፣ ለብቻ ያውቃሉ። ሲብስብኝ ነው የምናገረው። የእነሱም ችግር አይደለም። ወላጅ ይከታተል፣ በቃ አጠገብህ አድርገው፣ እያበላኸው እያጠጣኸው። ግን ተራዊህ ጀምሮ እስከሚጨርስ ድረስ አንተ አታውቅም የት እንዳለ። هذا خطر عظيم። ይሄ መድረሰተ ረባኒ ወይም የረመዳን ወር ውስጥ ለውጥ አለመኖሩን የሚያሳይ ነው። ስለዚህ ከዛሬ ባለልጅ በኋላ ባለልጅ እባክህን እነዚህ ቀናቶች ውስጥ እንደው ተርቢያ እንኳን ወደፊት ልጆቻችን ሷሊህ እንዲሆኑልን ነይተ ልጆቻችንን ተርቢያ እናስይዛቸው። አብረው ይጨርሱኛል። ካልሆነ ደግሞ ከቤት አይወጡ። ብትሄድ በሱቅ አካባቢ ቤት አካባቢ የኛው ልጆች ናቸው አሉት። በየጥራው ተቀምጠው በዚህ ውስጥ ተቀምጠው የሚያወሩትን ወሬ እናንተ አስበው። ሞባይል ገዝተህ ትሰጣለህ። ዩቱብ ውስጥ ገብቶ የብልግና ነገር ነው። ተራዊህ እየተሰገደ ነው። እየተጀናጀነ ነው። መጀናጀን እየለመደ ነው። እኛ ነገ በምንመራው እንጠየቃለን። የምንጠየቅበትንም ነገር አላህ በሚያውቀው እናገራለን። በዚህ መልኩ የማንንም ወቀሳና
አስተካክል ከፈለክ በስም ዝርዝር እሰጥሃለሁ። ይሄን ያህል በጥልቅ ገብተን መነጋገሩም አያስፈልግም። ልጆቻችሁን ጠብቁ። ኢባዳዎቻችንን ልጆቻችንን እንኳን የሚያስተካክል አተር ይኑረው ነው። በዚህ በቤት አጥር ስርና በዚህ በአጥር ስር በኋላ ብዙ ነገር አለ እያልን በቤት ውስጥ እናቶች የራሳቸውን አሻራ አስቀምጡ። በባሎቻችሁ ጉዳይ ላይ አላህን ፍሩ። ባሎቻችሁን ኢስላም ከፈቀደው ውጭ የስሜትንና የሸይጣንን መንገድ በመከተል ሐቃችሁን አታጓሩ። ምናልባትም ከዚህ ሰዓት በኋላ የሚከሰተው አይታወቅምና በቤት ውስጥ ማወራዎች ነብዩ አለይሂ ሰላቱ ወሰላም ሱጁድ ቢታዘዝ ኖሮ ሚስት ለባሏ ሱጁድ እንድታደርግ አዝ ነበር፣ ለሰው ቢፈቀር ኖሮ ብለዋል። ስለዚህ ቁርአን ላይ የሌለና ዲን ላይ የሌለ ባህሪሽን ውዱ ባለቤትሽን የሌለ ባህሪ አታሳይም። ከዲነል ኢስላም ውጭ የሆኑ አክቶችና ሁኔታዎች በተለያዩ በአኗኗር ዘይቤዎች ላይ አስቸጋሪዎች አትሁኑ። ባሎችም እንደዛው በሚስቶቻችን አላህን እንፍራ። እኔ የበላይ ነኝ አስተዳዳሪ ነኝ ብለን እነሱ ሴቶች ናቸው በሚል ርኩስ መንፈስ የበታችነት ስሜት ሸይጣናዊ እሳቤን ይዘን ወደ ታች አድርገን አናያቸው። ነቢዩ አለይሂ ሰላቱ ወሰላም ኸይረኛ ሰው ሆኖ ማለት ለቤተሰቦቹ ታማኝና ጥሩ የሆነ ነው። የአላህ መልእክተኛ ወስያ ነው የምናገረው። ስለዚህ ሁላችንም በቁርአን በሐዲስ ተደጋግፈን ተሸፋፍነን ተውተው ተባብለን ተዛዝነን ካልተማማርንበት ነበር የማይጠቅምበት ቀን ይመጣል። በሶስተኛ ደረጃ ልጆች ለእኛ ታዛዥ ያልሆኑት የእንተና የኔ ችግር ነው። ልጆች ታላላቆች ተው ሲሏቸው ድንጋይ የሚያነሱት ከቤት ውስጥ ተው አብሽሩ እየተባሉ ስለሚላኩ ነው። እንዲህ አይነት ትውልድኛ ባለንበት ዘመን መጥፎ ትውልድ ተኪዎች ተብለን በታሪክም አላህ ዘንዳም ተወቃሽ መሆን የለብንም። ልባችንን ጊዜ እንደረጠበ እናሻሽለው። በጉርብትና ሐቅ ላይ አላህን እንፍራ። ጎረቤት ከጎረቤቱ ዙልምን አቁም። መጥፎ ጥርጣሬን አቁም። ለጎረቤትህ ስጋት አትሁን። ለጎረቤትህ ሰላም ሁን። ለጎረቤትሽ ሰላም ሁኚ። ለጎረቤትሽ ስጋት አትሁኚ። ወደ ጎረቤቶችህ ቆሻሻ ውሃን የምታፈስ መጥፎ ነገርን የምትለቅ አትሁን። ወደ ጎረቤቶችሽ መጥፎ ነገርን የምትለቂ እጣቢ የምትደፊ በተለያዩ ነገራቶች ደግሞ